ለሩብ ክፍለ ዘመን ዓለምን ያንቀጠቀጡት ሰው ዛሬ መንታ መንገድ ላይ ቆመዋል። ዓለም በኢራንና በእስራኤል ውጥረት በታመሰችበት ወቅት እሳቸው ከየት ወገን እንደሚሆኑ ግራ ተጋብተዋል። እኚህ ሰው ግራ ተጋብተው ቢቆሙም ቢሊዮን ዶላሮችን ደግሞ እያፈሱ ነው። አንዳንዶች የጦርነቱ አትራፊ ይሏቸዋል። ሌሎች ደግሞ በዚህ ጦርነት ምን ማድረግ እንዳለባቸው ግራ የተጋቡ ሲሉም ይጠቅሷቸዋል። እኔ ደግሞ ይህንን እላለሁ። እኚህ ሰው ጦርነቱ ረዥም ጊዜ ከቀጠለ ወሳኙ ሰው መሆናቸው አይቀርም። ጦርነቱ ሲቋጭም የዓለም ወሳኙ ሰው ሆነው መውጣታቸው ይቀጥላል። ቭላዲሚር ፑቲን። የቅዳሜ ገበያ የዩቲዩብ ቻናልን ነው የምትከታተሉት። ቻናላችንን ሰብስክራይብ አድርጉ፣ የደወል ምልክቱን ተጫኑ። ቅዳሜ ገበያ የቢዝነስና የኢኮኖሚ ጉዳዮችን፣ ዓለም አቀፍ ትንታኔዎችን የምታገኙበት ቻናላችን ነው። ዛሬ በስፋት ቭላዲሚር ፑቲንና ሩሲያ በመካከለኛው ምስራቅ ያላቸውን ሚና እንተነትነዋለን። ቅዳሜ ገበያ። የእስራኤልና የኢራን ጦርነት በተዘዋዋሪ ከሞላ ጎደል በቀጥታም ሲነካቸው ቢቆይም አሁን ግን ደጃፋቸውን እያንኳኳ ነው የቭላዲሚር ፑቲንን። እናም የእሳቸው ውሳኔ ምን ይሆናል ብለው የሚጠብቁ አሉ። ድምፃቸውን ግን ብዙም አላሰሙም። ምናልባት ከዶናልድ ትራምፕ ጋር ስልክ ተደዋውለው ሰላም ለማምጣት ምን እናድርግ ብለው ከመማከራቸው ውጪ በይፋ ብዙ ሐሳቦችን አልሰጡም። በጣም ጠንቃቃና ብልህ ፖለቲከኛ ናቸው። ነገር ግን ጦርነቱ አሁን ደጃቸው ላይ ደርሷል። እስራኤል 2 ትልልቅ ጥቃቶችን በእሳቸው ድንበር አቅራቢያ ፈጽማለች። የካስፒያን ባህር አውሮፓንና እስያን የሚያዋስን ማዕከላዊ እስያ ላይ የከተመ ባህር ይባላል። በጣም ትልቅ ከሚባሉት የዓለም ባህራት መካከል አንዱ ነው። ወደ 380,000 ስኩዌር ኪሎ ሜትር ይሰፋል። ይህ ማለት የዚምባብዌን ወይንም ደግሞ የጃፓንን መሬት ያክላል ማለት ነው። 5 ሀገራትን ደግሞ ያዋስናል። በዚህ ባህር ዙሪያ አዘርባይጃን፣ ኢራን፣ ካዛኪስታን፣ ሩሲያና ቱርክሜኒስታን ይገኛሉ። ሁሉም ሀገራት በተፈጥሮ ሀብት የበለጸጉ በነዳጅና በተፈጥሮ ጋዝ የከበሩ ናቸው። ይህ ባህርም በ5ቱ ሀገራት መካከል የንግድና የኢኮኖሚ ትብብር እንደዚሁም ከቅርብ ዓመታት ወዲህ ደግሞ የወታደራዊ ትስስር ማዕከል ሆኖ እያገለገለ ነው። የካስፒያን ትብብር የሚል የተመሰረተ አለ በአካባቢው። በተለይ ዋና አነሳሿ ሩሲያ ናት። ኢራንን ይዛ ነው ይህንን ነገር የመሰረተችው። ሩሲያና ኢራን በአካባቢው ያሉት ግዙፍ ሀገራት ናቸው። በካስፒያን ባህር ዙሪያ እነዚህ 5 ሀገራት ህብረት ሲፈጥሩ ሩሲያና ኢራን በተለይም ወታደራዊ ትብብርን አንድ ማዕከልም አድርገውታል። እናም በ2025 ወታደራዊ ልምምድ በጋራ እስከማድረግም ደርሷል። እስራኤል በዚህ ቦታ ነው ጥቃት የፈጸመችው። በኢራንና በእስራኤል ጦርነት እስራኤል አብዝታ ጥቃት ስትፈጽም የነበረችው በባህረ ሰላጤው በኩል ያሉና በኢራን ዋና ዋና ወታደራዊ ተቋማቶች ላይ ነበረ። ይህ ጥቃት ግን ተራዝሞ ወደ ካስፒያን ባህር ድረስ ተሻግሯል። ይህ ሁኔታ ሩሲያ በራፍ ላይ ጥይት እንደመተኮስ፣ የሩሲያን ደጃፍ በሚሳኤል እንደማንኳኳት ብለን ልንጠቅሰው እንችላለን። የእስራኤል ወታደራዊ ኃይል እንዳሳወቀው ጥቃቱ ዋና ኢላማ ያደረገው 3 ቦታዎችን ነው። አንደኛው ባንዳር ይባላል፣ ሁለተኛው አንዛሊ ይባላል። እነዚህ የወደብ ከተሞች ናቸው። በባህር ላይ ያሉ የጦር መርከቦች ደግሞ 3ኛው ኢላማዎቹ ናቸው። በካስፒያን ባህር ዳርቻ የፈጸመው ጥቃት በዋናነት 2 ኢላማዎችን መጥቶለታል። አንደኛው የኢራንን ባህር ኃይል ማዳከሜ ነው ብሏል። በዛ አካባቢ ከ5 ያላነሱ የኢራን ዘመናዊ የጦር መርከቦች መጋየታቸውና የኢራን ወታደራዊ ማዘዣ መበታተኑን እስራኤል አሳውቃለች። ከዛ በተጨማሪ ግን 2ኛ ኢላማም ነበራት። ይህ ኢላማ ደግሞ ኢራን ከሩሲያ ጋር የተሳሰረችበት የንግድና የወታደራዊ ትጥቅ መቀባበያ ስውር መንገድን በጥሻዋለሁ ብላለች። ይህ የሩሲያና የኢራን የካስፒያን መንገድ የሚሉት እስራኤላውያኑ ድሮን የሚተላለፍበት፣ ሚሳኤሎች የሚሻሻጡበት እንደዚሁም ምግብ ወደ ኢራን የሚገባበት መስመር ነው ይላሉ። በሁለተኛነት ደግሞ በድሮን ልውውጥ ሩሲያና ኢራን የኢራኑን ሻሂድ ድሮን በጋራ አሳድገውት የበለጠ እየተጠቀሙ ሩሲያም ለዩክሬን ጦርነት ጥቅም ላይ ያዋለችው በመሆኑ የጦር መሳሪያ መቀባበያ ነው። ምናልባት ኢራን በሀገር ቤቷ የሚገኙ ድሮን ማምረቻዎች ከወደሙባት ድሮኖችን ልታመጣ የምትችለው ሩሲያ ከሚገኙ ፋብሪካዎች ነው የሚል እምነት ስላላት ነው እስራኤል ይህንን የደበደበችው። ድብደባው እንግዲህ አንድም የኢራንንና የሩሲያን መስመር የቆረጠ፣ በሁለተኛ ደረጃ ደግሞ የሩሲያ ደጃፍ ላይ የተደረገ በመሆኑ ሩሲያ ትቆጣለች ብለው በርካቶች ጠብቀው ነበር። ፑቲን ግን ብልህ ናቸው። ብዙም ድምፃቸውን ከፍ አድርገውም አልተናገሩም። ለምንድን ነው እንደዛ ያላደረጉት የሚሉ በርካቶች አሉ።
ኢራንን ትተዋታል ወይንስ ፑቲን የሚያስቡት ምንድነው ብለው ይናገራሉ። ስለ ፑቲን በዝርዝር ላስረዳችሁ። ቭላዲሚር ፑቲን ለሩብ ክፍለ ዘመን ራሻን የመሩ ናቸው። ከ2000 የፈረንጆቹ አቆጣጠር አንስቶ ስልጣን ይዘው ፕሬዝዳንትም ጠቅላይ ሚኒስትርም ሆነው የራሻን ዳግም ማንሰራራት ዋነኛ ተልኳቸው አድርገውም ሲሰሩ ከርመዋል። በዚህ ተልኳቸውም በርካታ ግጭቶች ከምዕራቡ ዓለም ገጥሟቸው አሁን እጅግ መጠነ ሰፊ ጦርነት ከዩክሬን ጋር እያደረጉ የሚገኙ መሪ ናቸው። ቭላዲሚር ፑቲን በዚህ የ25 ዓመታት የሥልጣን ዘመናቸው ከእስራኤልና ከኢራን ጋር ረጅም ዓመት ግንኙነት ያደረጉ ፕሬዝዳንት ልንላቸው እንችላለን። ስለዚህ ቭላዲሚር ፑቲን ከኢራንም ጋር ሆነ ከእስራኤል ጋር የሚይዙት አቋም የ25 ዓመታት ልምድና ግንኙነቶች የቀረጹት መሆኑን ልብ ማለት ያስፈልጋል። እናም ቭላዲሚር ፑቲን ባይቸኩሉ ሊገርመን አይገባም። ከእስራኤል ጋር ያላቸውን ወዳጅነት እናስቀድም። እንደ አጋጣሚ ሆኖ ቭላዲሚር ፑቲን በሩሲያ ፖለቲካ ለ25 ዓመታት ነግሰው ሲቆዩ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም በሀገራቸው ለ2 አስርተ ዓመታት ያህል ጠቅላይ ሚኒስትር ሆነው ያገለገሉ ናቸው። እናም ሁለቱም መሪዎች ትውውቃቸው፣ ወዳጅነታቸውና ግንኙነታቸው አጭር አይደለም። የ20 ዓመታት ልምድ የቀረጸው ግንኙነት ነው ያላቸው ቭላዲሚር ፑቲንና ቤንያሚን ኔታንያሁ። ቭላዲሚር ፑቲን ከእስራኤል ጋር ያላቸውን ግንኙነት ልዩ ወዳጅነት ብለው በተደጋጋሚ ሲገልጹት ይደመጣል። በተለይም ከ2000 እስከ 2015 በነበሩት ዓመታት በጣም ወዳጅነት ላይ ነበሩ ቭላዲሚር ፑቲንና ቤንያሚን ኔታንያሁ። በርካታ ጉብኝቶችን አንዳቸው በአንዳቸው ሀገር የሚያደርጉ፣ የተለያዩ ምክክሮችን የሚያከናውኑ፣ በጸጥታም በኢኮኖሚም በህዝብ ለህዝብም ተባብረው የሚሰሩ መሪዎች ነበሩ። 2015 ላይ ግን የሶሪያ ጦርነት ሲቀሰቀስ ቭላዲሚር ፑቲን የተለየ አቋም ያዙ። በተለይ በመካከለኛው ምስራቅ ሩሲያ ወኪል የአረብ ሀገር ስለሌላት ሶሪያን እንደ ወዳጅ ታያታለች። እናም የሶሪያ መንኮታኮትና የበሽር አልአሳድ መውደቅ ለሳቸው የሚመች አልሆነም። ከዛም በተጨማሪ በ2022 የዩክሬን ጦርነት ሲከሰት ቭላዲሚር ፑቲን በተወሰነ መልኩ ጥቅማቸው ተነክቷል። እናም በዛ የተነሳ ቭላዲሚር ፑቲንና ኔታንያሁ ግንኙነታቸው ትንሽ ሳሳ ብሏል። ሩሲያ በእስራኤል ላይ ጠንከር ያሉ ትችቶችን ማሰማት የጀመረችውም ከዛ በኋላ ነው። በተለይ የኔታንያሁን አንዳንድ አቋሞች ቭላዲሚር ፑቲን እንዳልወደዱላቸው ይነገራል። ቢሆንም ግን በስልክ ሁሌ የሚገናኙ፣ በአካልም የሚጠያየቁ፣ ስለ ሀገራቸው ጉዳይ በጋራ የሚመክሩ መሪዎች መሆናቸው አልተቋረጠም። ከመሪዎች ባለፈ የእስራኤልና የሩሲያ ወዳጅነት ዋና መሰረቶች አይሁዳውያን ናቸው። በርካታ አይሁዳውያን በሩሲያ ሲኖሩ ከርመዋል። አሁንም ድረስ ከ140 ሺህ በላይ አይሁዳውያን በሩሲያ ይኖራሉ። ይህ ብቻ አይደለም። በእስራኤል ከሚኖሩት አይሁዳውያን መካከል 15 በመቶ የሚሆኑት የሩስኪ ተናጋሪ ናቸው። ሩሲያ ያደጉ፣ ሩሲያ የተወለዱ ወይንም ወላጆቻቸው ሩሲያ የነበሩ አይሁዳውያን። ተጽዕኗቸውም በእስራኤል ፖለቲካና ኢኮኖሚ ላይ በጣም ከፍተኛ ነው ከሩሲያ የተሰደዱት አይሁዳውያኑ። እናም ፑቲን ደጋግመው እስራኤል ማለት በመካከለኛው ምስራቅ የምትገኝ የሩሲያ ወንድም ሀገር ናት የሚሉት ለዛ ነው። እናም ለቭላዲሚር ፑቲንም ሆነ ለሩሲያ መንግስት የእስራኤል መንግስትን መቃወም፣ ቤንያሚን ኔታንያሁን መተቸትና እሳቸውን ተቃውሞ ሌላ ዘመቻ ውስጥ መግባት በቀላሉ የሚታሰብ አይደለም። የፑቲንና የኢራንን ግንኙነት ደግሞ እንመልከት። ፑቲንና ኢራን ግንኙነታችን እየጎለበተ የመጣ ይሉታል። እያደገ የመጣ ነው። 2000 ዓመተ ምህረት ላይ ኢራንና ሩሲያ ጠንካራ ወዳጅነት አልነበራቸውም። በተለይ የሩሲያ መንግስት ሃይማኖታዊ መንግስትን የሚደግፍ አይደለም። ለዛውም የእስልምና መንግስትን ብዙም የሚደግፍ አይደለም። እናም በዚህ የተነሳ የተወሰኑ ጥርጣሬዎች ያሉት ነበር። ከጊዜ ወደ ጊዜ ግን እያደገ መጣ። 25 ዓመት በመንበሩ ላይ ሲቆዩ ቭላዲሚር ፑቲን ያጤኗቸው፣ የወደዷቸውና ያቀረቧቸው ከሚባሉት ሀገራት መካከል ኢራን አንዷ ሆነች። ታማኝ ወዳጅ የሚሏት ኢራን ለቭላዲሚር ፑቲን በጭንቅ ጊዜ ደግሞ ደረሰችላቸው። በዩክሬኑ ጦርነት የኢራን ድሮኖች ለሩሲያ ሁነኛ መፍትሄ ሆኑ። ሩሲያ በአውሮፓውያን ታጥቆ የመጣውን የዩክሬን ጦር ለመግጠም የኢራን ድሮን ሁነኛ መፍትሄ ሆነላቸው። እናም የኢራንን ድሮን ቭላዲሚር ፑቲን እንዲያውም ይበልጥ በምርምር አሻሻሉት፣ አሳደጉት። ተጨማሪ ማምረቻዎችንም በሩሲያ ገነቡ። ለዛም ነው ሩሲያና ኢራን በ2025 በቭላዲሚር ፑቲንና በመሱድ ፔዚሽኪያን አማካኝነት ወታደራዊና ስትራቴጂካዊ ስምምነት የተፈራረሙት። ይህ ስምምነት ግን የጦርነት ጊዜ አጋርነትን አይገልጽም። እናም ሩሲያ አሁን ኢራን ከእስራኤል ጋር በገጠመችው ፍትጊያ በቀጥታ ለመግባት አይገደዱም።
እንግዲህ ከሁለቱ ሀገራት ጋር ያላቸውን ወዳጅነትና ቅርርብ በማየት ነው ቭላዲሚር ፑቲን በእስራኤልና በኢራን ጦርነት ሳቢያ መንታ መንገድ ላይ የቆሙ የምንላቸው። ቭላዲሚር ፑቲን በእስራኤልና በኢራን ግጭት ያራመዱት አቋም ምንድን ነው? ምን እያደረጉ ነው? የሚለውን አንዳንድ ነጥቦች እናስቀምጥ። ቭላዲሚር ፑቲን ከተናገሩት ነጥቦች መካከል በጣም ውሃ የሚያነሳና ትኩረት ልናደርግበት የሚገባው አንድ ንግግር አለ። የኢራንና የእስራኤል ጦርነት ቀላል ጦርነት አይደለም። በኮቪድ ጊዜ ዓለም የገጠማትን አይነት ኪሳራ ሊገጥመን የሚያስችል ነው ብለው ቭላዲሚር ፑቲን ዓለምን አስጠንቅቀዋል። የእስራኤልና የኢራን ግጭት ሀገራትን እየጎተተና እየሳበ ከፍተኛ የኢኮኖሚ ዳፋ እያመጣ መሆኑን ስንመለከት የቭላዲሚር ፑቲን ማስጠንቀቂያ ተገቢ መሆኑን እናስተውላለን። ከዛ በተጨማሪ ግን ቭላዲሚር ፑቲን ምናልባትም ለኢራን ድጋፍ አድርገው ይሆን ወይ የሚሉ ነጥቦችን ላንሳ። ኢራን የጠፈር ምርምሯ መሰረት ያደረገችው የሩሲያን ቴክኖሎጂና እውቀት ነው። ከሩሲያ ሳተላይቶችን አስወንጭፋለች። እናም አሁን በዚህ ጦርነት ኢራን የራሷን ሳተላይቶች ብቻ ሳይሆን ምናልባትም የሩሲያን ሳተላይቶች እየተጠቀመች ሎኬሽኖችንና የጥቃት ኢላማዎችን ቦታ እየለየች ሊሆን ይችላል። አንዳንድ የኢራን ጥቃቶች ኢላማቸውን በቀጥታ መምታታቸው ሲታይ የሳተላይት ቴክኖሎጂው የሩሲያ ይሆናል ብሎ ያስጠረጥራል። በሌላ በኩል ደግሞ ኢራን ከፍተኛ ጥቃት እየፈጸመላት የሚገኘው የሻሂድ ድሮን በሩሲያ መጎልበቱና ማደጉ ምናልባትም ደግሞ የሻሂድ ድሮን ማምረቻዎቹ ተደብድበው ከሆነ ከሩሲያ ድሮኖችን እየጫነች እያመጣች እየተኮሰች ሊሆን ይችላል ተብሎ ማስቀመጥ ይቻላል። ለዚህም ነው እንግዲህ እስራኤል የካስፒያንን ባህር አካባቢ የኢራንና የሩሲያን የንግድ መስመር የመታችው። በአጠቃላይ ግን ቭላዲሚር ፑቲን በዚህ ጦርነት አቋማቸው አንድ እንደሆነ እርግጠኛ ነኝ። አሸናፊ ኃይል እንዲኖር አይፈልጉም። ኢራንም እንድትጠፋ እስራኤልም እንድትሸነፍ የሚፈልጉ ሰው አይመስለኝም ፑቲን። በጦርነቱ ዙሪያ ያላቸው አቋምም በሶስት ነጥቦች ላይ የተመሰረተ ነው። የመጀመሪያው ነዳጅ ነው። የነዳጅ ዋጋ በዓለም ላይ ንሯል። በዚህ የተነሳ የሩሲያ ገበያ ደርቷል። በቀን ሩሲያ አሁን ከነዳጅና ከጋዝ ምርት 760 ሚሊዮን ዶላር እያገኘች ነው። በፊት ከምታገኘው 14 በመቶ ጭማሪ ያሳየ ነው። ለምሳሌ ሩሲያ በፌብሩዋሪ የፈረንጆቹ ወር 12 ቢሊዮን ዶላሮች ብቻ ስታገኝ በማርች ደግሞ ገና ወሩ ሳያልቅ 24 ቢሊዮን ዶላር አግኝታለች። ይህ ጦርነቱ ለሩሲያ ነዳጅና ጋዝ ከፍተኛ ገቢ እያስገባለት እንደሆነ የሚያሳይ ነው። እንዲያውም ቭላዲሚር ፑቲን አንድ መልእክት ለነዳጅ ኩባንያዎቻቸው አስተላልፈዋል። የምታገኙትን ትርፍ ገንዘብ ዕዳ ለመክፈል ተጠቀሙ፣ ከዛም በተጨማሪ በጀት ላይ አታባክኑ ብለው ማስጠንቀቂያ ሰጥተዋል። ሁለተኛው የቭላዲሚር ፑቲን ነጥብ የኃይል ሚዛን ነው። ቭላዲሚር ፑቲን በመካከለኛው ምስራቅ የነበራቸው ብቸኛ አጋር የሶሪያ መንግስት ነበር። ያ ስለወደቀ አሁን ኢራን እንድትወድቅ አይፈልጉም። ኢራን ሙሉ በሙሉ በአሜሪካ ቁጥጥር ስር ከወደቀች ሩሲያ አማራጭ በመካከለኛው ምስራቅ ታጣለች። ኢራንም እንደዚሁ እስራኤልን የምታዳክም ከሆነ ሩሲያና ቭላዲሚር ፑቲን ከእስራኤል ጋር ያላቸው ወዳጅነት ይነካል። ያም እንዲሆን አይፈልጉም። የኃይል ሚዛኑ እንዲነካ የሚፈልጉ አይደሉም። በሶስተኛ ደረጃ ቭላዲሚር ፑቲንን የሚወስናቸው የወዳጅነት ጉዳይ ነው። ሰውየው ፖለቲከኛ ብቻ አይደሉም። ለወዳጅነት ለአጋርነትና ለክፉ ቀን ደራሽነት ትልቅ ትርጉም የሚሰጡ ናቸው። እናም ቭላዲሚር ፑቲን ኔታንያሁም ሆኑ አያቶላዎቹ እንዲጎዱ የሚወዱ ሰው አይደሉም። ዓለም ወደ ሰላም እንድትመለስ የሚፈልጉ እንደሆነ ይነገርላቸዋል። በዚህ የተነሳም የቭላዲሚር ፑቲን አቋም ግልጽ ነው። ይህ ጦርነት በአስቸኳይ መቆም አለበት የሚል፣ አሜሪካም እንደዚህ አይነት ጦርነትን ከአንድ ወገን ሆና ማባባስ ትታቀብ የሚል አቋም አላቸው። እየገፋ ከሄደ ግን ሩሲያም ቭላዲሚር ፑቲንም ከየትኛው ወገን ይሆናሉ የሚለው ማጠያየቁ የሚቀር አይደለም። ቭላዲሚር ፑቲን እና ሩሲያ ከታሪካዊ አጋራቸው እስራኤል ጋር ይቆማሉ ወይንስ በቅርብ ዓመታት ሀያል ወዳጅ የሆነቻቸውን ኢራንን ይመርጣሉ? ከቅዳሜ ገበያ የዩቲዩብ ቻናል ጋር አብራችሁ ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉ። አዳዲስ ትንታኔዎቻችን በፍጥነት እንዲደርሷችሁ የደወል ምልክቱን ይጫኑ። ቅዳሜ ገበያ